ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕስቶችን እናስቀድም። የመምህራንና የጤና ባለሙያዎች የደሞዝ ጥያቄን ተከትሎ እየደረሰባቸው ያለውን እስርና እንግልት በተመለከተ የተሰማ አዲስ መረጃ ይዘናል። አብራችሁን የምትቆዩ ከሆነ ትሰሙታላችሁ። ፓስፖርትን በተመለከተ አዲስና አስደሳች መረጃ ከኢንፎርሜሽንና ዜግነት አገልግሎት ተሰምቷል፣ እናጋራችኋለን። በከፍተኛ ሁኔታ በህገወጥ መንገድ ነዳጅ ሲዘዋወር መያዙ ተነግሯል። ይህንንም በዝርዝር እንመለከተዋለን። የዓለማችን ግዙፉ የተባለለት የኤሌክትሪክ መርከብ ይፋ መሆኑ ተነግሯል። የሚሉትንና ሌሎች የተመረጡ ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ ዜናዎቻችን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። በማዕድናትና አምራች ኢንዱስትሪ ዘርፎች ልዩ ትኩረት ተሰርቶ ሊሰራ እንደሚገባ በሕዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ አሳሰበም። ቋሚ ኮሚቴው ይህን ያለው በአፋር ክልል የሚገኙ ማዕድናትንና አምራች ኢንዱስትሪዎችን የሥራ እንቅስቃሴ ተዘዋውሮ ከጎበኘ በኋላ ለክልሉ የዘርፉ አምራቾች ግብረ መልስ በሰጠበት ወቅት ነው። የሀገሪቱን እድገት ለማረጋገጥ ከተቀመጡ 5 የኢኮኖሚ ግቦች መካከል ሁለቱ የሆኑት ማዕድንና ኢንዱስትሪ ያሉባቸው ተግዳሮቶች በየደረጃው ሊቀረፍላቸው እንደሚገባም ቋሚ ኮሚቴው አመላክቷል። አምራች ኢንዱስትሪዎች ከስራ ዕድል ፈጠራ፣ ተኪ ምርት ከማምረትና የውጭ ምንዛሬን ከማሳደግ አኳያ የሚደረጉ ጥረቶች በጥንካሬ የሚታዩ መሆናቸው ተገልጿል። በዚህም በተለያዩ ምክንያቶች የተዘጉና ስራ ያቆሙ ኢንዱስትሪዎች ተከፍተው ስራ እንዲጀምሩ ችግሮች በየፈርጁ ተለይተው ሊፈተሹላቸው እንደሚገባም አሳስበዋል። የኤሌክትሪክ መቆራረጥ፣ የጥሬ ዕቃ አቅርቦት፣ ኢንቨስትመንት ፍቃድ አሰጣጥን ከገቢዎችና ከጉምሩክ ጋር በተገናኘ የሚስተዋሉ ማነቆ ችግሮችም መፍትሄ የሚሹ አበይት ጉዳዮች መሆናቸውን የቋሚ ኮሚቴው አባላት ጠቁመዋል። እንዲሁም የኢንዱስትሪ ማሽነሪዎች እርጅና፣ የአካባቢ ተጽዕኖ ግምገማና የፋብሪካ ሰራተኞች የደሞዝ ማስተካከያ ትኩረት የሚሹ ጉዳዮች እንደሆኑም አባላቱ አክለዋል። በተጨማሪም የአፋር ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ወይዘሮ አሻ ያሲን በበኩላቸው በክልሉ ከሚገኙት 25 አምራች ኢንዱስትሪዎች መካከል 19 የሚሆኑት ከሪፎርሙ በኋላ ተከፍተው ብዙዎቹ ማምረት የጀመሩ ቢሆንም በተከሰተው የመሬት መንቀጥቀጥና በተለያዩ ምክንያቶች ግን ከ9 ያላነሱ ፋብሪካዎች መዘጋታቸውን ተናግረዋል። የማር ምርትን በዘመናዊ መንገድ ለማሳደግ የተጀመረው ስራ ተጠናክሮ ይቀጥላል ሲል የግብርና ሚኒስቴር አስታወቀም። ይህ የተገለጸው ደግሞ በጅማ ከተማ የማር ኤግዚቢሽን በተከፈተበት ወቅት ሲሆን በኤግዚቢሽኑ ላይም የፌዴራል የክልልና የዞን የስራ ኃላፊዎች እንዲሁም ማር አምራቾችና ነጋዴዎች ተገኝተዋል ተብሏል። ከዘርፉ የሚገኘውን ጥቅም ለማሳደግ ባህላዊውን የንብ ማነብ ስራ ወደ ዘመናዊ በመቀየር በትኩረት እየተከናወነ ይገኛል ሲሉ የግብርና ሚኒስትሩ ዶክተር ግርማ መንቴ ተናግረዋል። የማር ምርትን ለማዘመን ባለፉት 9 ወራት ብቻ እንደ ሀገር 2.2 ሚሊዮን ዘመናዊ ቀፎች መሰራጨታቸውን የገለጹት ሚኒስትሩ ከዚህም ደግሞ 250 ሺህ ቶን የማር ምርት ተገኝቷልም ብለዋል። የኦሮሚያ ክልል ግብርና ቢሮ ኃላፊ አቶ ጉቱ ገመቹ በበኩላቸው በክልሉ ከ4 ዓመት በፊት የተጀመረው የማር ምርት ኢኒሼቲቭ ትልቅ ውጤት እያስገኘ መሆኑን ገልጸው እየተካሄደ በሚገኘው የማር ምርት ኢኒሼቲቭ ባህላዊ የንብ ቀፎን በዘመናዊ በመተካት የማር ምርት በከፍተኛ ሁኔታ እያደገ መምጣቱን ተናግረዋል።
በ9 ወራት ውስጥ በአዲስ አበባ 59944 ሊትር ነዳጅ በህገወጥ መንገድ ሲዘዋወር መያዙን የአዲስ አበባ ከተማ ንግድ ቢሮ አስታወቀም። በዚህም ከ47300 ሊትር በላይ ቤንዚል፣ ከ12400 ሊትር በላይ ደግሞ ናፍጣ እንዲሁም 189 ሊትር ነጭ ጋዝ በህገወጥ መንገድ ከማደያዎች ሲወጡ መያዛቸውን የቢሮው የህዝብ ግንኙነት ኃላፊ አቶ አሸናፊ ብርሃኑ ተናግረዋል። በህገወጥ መንገድ የነዳጅ ዝውውር ላይ በተደረገ ቁጥጥር የተያዘው ነዳጅ ወደ ማደያ ተመልሶ እንዲሸጥ መደረጉንም ኃላፊው አክለዋል። በህገወጥ መንገድ ሲዘዋወሩ ከተገኙትና ወደ ማደያ ተመልሰው ለገበያ ከቀረቡት የነዳጅ አይነቶችም 10 ሚሊዮን ብር ገቢ ማግኘት መቻሉንም ተናግረዋል። የዓለማችን ግዙፍ የተባለውና 130 ሜትር ርዝመት ያለው የኤሌክትሪክ መርከብ ይፋ መሆኑ ተሰማም። በአውስትራሊያ ታዝማኒያ የሚገኘው ኢንካት ጀልባ አምራች ኩባንያ ሃል 096 የተሰኘና 130 ሜትር ርዝመት ያለውን የዓለማችን ትልቁን የኤሌክትሪክ መርከብ ይፋ ማድረጉ ተነግሯል። ይህ መርከብም ከ250 ቶን በላይ ባትሪዎች የተገጠሙለት ሲሆን ከ40 ሜጋዋት በላይ ኃይል የማከማቸት አቅም አለውም ተብሏል። የመርከቡ የኃይል ማከማቻ ስርዓት በኤሌክትሪክ ከተሰሩ 8 የውሃ ጄቶች ጋር የተገናኘ ስለሆነ አቅሙ ደግሞ ከዚህ ቀደም ጥቅም ላይ ከዋሉ የኤሌክትሪክ መርከቦች በ4 እጥፍ እንደሚበልጥም ተነግሮለታል። መርከቡንም ቡኩባስ ለተባለ የደቡብ አሜሪካ የጀልባ ኩባንያ ያስረከበ ሲሆን መርከቡ በአርጀንቲና በቦነስ አይረስና በኡራጋይ መካከል እንደሚጓዝም ተገልጿል። የኢንካት ኩባንያ ሊቀመንበር ሮበርት ክሊፎርድ በዚህ በታስማኒያ ከ4 አስርት ዓመታት በላይ ለሚሆን ጊዜ በዓለም ቀዳሚ የሆኑ መርከቦችን ስንገነባ ቆይተናል ሲሉ ተደምጠዋል። መርከቡ አርጀንቲናንና ኡራጓይን በሚያዋስነው ፕላት ወንዝ ላይ እስከ 2100 መንገደኞችንና 225 ተሽከርካሪዎችን ለማጓጓዝ ሙሉ በሙሉ በኤሌክትሪክ ኃይል እንደሚጠቀምም ተነግሯል። ለአቅመ ደካሞችና ወደ ተቋሙ መጥተው አገልግሎት ማግኘት ለማይችሉ ተገልጋዮች ፓስፖርትን ቤት ለቤት ለመስጠት ዝግጅት ማጠናቀቁን የኢሚግሬሽንና ዜግነት አገልግሎት አስታወቀም። አገልግሎቱ ከዚህ በፊት ይሰጥበት በነበረው አሰራር በቀን ከ7 እስከ 8 ሺህ ሰዎችን ቅርንጫፎችን ጨምሮ ያስተናግድ የነበረ ሲሆን የተገልጋዮችን ቁጥር ለማሳደግም አዳዲስ ቅርንጫፎችን እንደሚከፍት አስታውቋል። በክልሎች 11 በአዲስ አበባ ከተማ አስተዳደር ደግሞ 4 የሚሆኑ አዳዲስ ቅርንጫፎችን ወደ ስራ ሊያስገባ መሆኑን የአገልግሎቱ የፓስፖርት አገልግሎት ዳይሬክቶሬት ዳይሬክተር አቶ ሙሉጌታ ታደሰ ተናግረዋል። አገልግሎት መስሪያ ቤቱ አዳዲሶችን ቅርንጫፍ ሲከፍትም በአጠቃላይ የሚኖሩት ቅርንጫፎች 26 እንደሚሆኑም ተነግሯል። በዚህም በክልሎች የሚገኙ ቅርንጫፎች ሁሉም የኢፓስፖርት አገልግሎት እንዲጀምሩ ለማድረግም ዝግጅት መጠናቀቁ የተነገረ ሲሆን ለአቅመ ደካሞችና ወደ ተቋሙ መጥተው አገልግሎት ማግኘት ለማይችሉ ተገልጋዮች ደግሞ ፓስፖርትን ቤት ለቤት ለመስጠት የሚያስችል ዝግጅት መጠናቀቁንም ዳይሬክተሩ አክለዋል። የኢሚግሬሽንና ዜግነት አገልግሎት የአንድን ግለሰብ ባዮሜትሪክ መረጃ ጨምሮ የጣት አሻራን፣ የፊት ላይ ማወቂያንና የኤሌክትሮኒክስ ቺፕስን ያካተተ አዲስ ፓስፖርት የካቲት 14 ቀን 2017 ዓ.ም ይፋ ማድረጉ ይታወሳል። ቀጥለናል። ውድ ተከታታዮቻችን መምህራንና ጤና ባለሙያዎች የደሞዝ ጥያቄ በማንሳታቸው ለእስር የሚዳረጉ ሰራተኞችን በተመለከተ አፋጣኝ እርምጃ እንደሚወሰድ ኢሰመኮ አስታወቀም። በኢትዮጵያ የተለያዩ አካባቢዎች በተለይም የመምህራንና የጤና ባለሙያዎች ደሞዝ ሳይከፈላቸው በመቆየቱ በሰራተኞችና በአሰሪዎች መካከል ችግር ሲፈጠር መቆየቱንና የጥቅማ ጥቅም ጥያቄ የሚያነሱ ሰራተኞች ደግሞ ለእስር መንገላታ ብሎም ደግሞ ስራን እስከ ማሳጣት የደረሰ እርምጃ እየተወሰደባቸው መሆኑን ኢሰመኮ አንስቷል። በዚህም በማህበር የተደራጁ ሰራተኞች የተለያዩ የደሞዝ ጥያቄዎችን በማንሳታቸው ብቻ የሚደርስባቸውን እስር በተመለከተ አፋጣኝ እርምጃ ይወሰዳል ሲሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። ያልተደራጁ ሰራተኞች ላይ የሚደርሰውን ጥቃት በተመለከተም የሚደርሰው መረጃ መኖሩን የገለጹት
ፕሬዝዳንቱ ከተለያዩ የክልል አመራሮችና የጸጥታ ኃላፊዎች ጋር በመነጋገር እስር የደረሰባቸው ሰራተኞች በ2 እና 3 ቀናት ውስጥ እንዲለቀቁ ይደረጋል ሲሉም ገልጸዋል። በክልሎች ባሉ ጽህፈት ቤቶች በኩል የተደራጁ ሰራተኞች ጉዳይ በትኩረት የሚከታተል መሆኑንና የሚያነሱትን ጥያቄ ምላሽ ለመስጠት እየተሰራ መሆኑን አክለዋል። ነገር ግን የጤና ባለሙያዎች እያነሱት ያለውን ጥያቄ በተመለከተ ከኢሰመኮ ጋር ግንኙነት የለውም ያሉ የመንግስት ሰራተኞች የኢሰመኮ አባል አይደሉም በማለት የመንግስት የልማት ድርጅቶች አባል መሆናቸውንም ጠቁመዋል። የጤና ባለሙያዎች መረጃውን አለመስጠታቸውንና ወደ ኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አልመጡም ማለታቸውንም አሃዱ ዘግቧል። ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስናድን ቆይተናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል በሚል መፈክር ስላሳሰባቸው ዝቅተኛ ደሞዝ ጉዳይ ጥያቄ እያነሱ መሆኑ ይታወሳል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ደግሞ ፕሬዝዳንት ትራምፕ በአሜሪካ በሚታዩ የባህር ማዶ ፊልሞች ላይ የ100% ታሪፍ ሊጥሉ መሆኑ ተሰምቷል። ከዓለም ሀገራት ጋር በከባድ የንግድ ፍልሚያ ላይ የሚገኙት ፕሬዝዳንቱ የሀገሪቱ የንግድ መመሪያ ታሪፍ የሚፈጽምበትን አግባብ እንዲያበጅ ትዕዛዝ ማስተላለፋቸውንም ተገልጿል። በዚህም የአሜሪካ የፊልም ኢንዱስትሪ በፍጥነት እየሞተ በመሆኑ የሌሎች ሀገራት ፊልም ሰሪዎችንና ስቱዲዮ ገንቢዎችን ለመሳብ ድጎማ መስጠት በቅንጅት እያደረጉት ያለውን ጥረት በምክንያትነትም ጠቅሰዋል። የሀገሪቱን የተቀናጀ ጥረት የብሔራዊ ደህንነት ስጋት ሲሉ የገለጹት ፕሬዝዳንቱ ለዓመታትም መቀመጫቸውን በሆሊውድ ያደረጉ ፊልም ሰሪዎች ርካሽ ዋጋ ፍለጋ መዳረሻቸውን ወደ እንግሊዝና ካናዳ በማድረግ ላይ መሆናቸውን አስታውቀዋል። ፕሬዝዳንቱ ትሩዝ በተሰኘው የማህበራዊ ትስስር ገጻቸው ላይ በአሜሪካ ዳግም ፊልሞች ሲሰሩ ማየት እንፈልጋለን የሚል መልእክት ማጋራታቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።